ዱንያ ሊያበደ ሰው አትሁኑ ይላል። ፈኢነ ልየውመ አመሉን ወላ ሂሳብ። መቼም ሰው ልጅ ቢያብድም በዱንያ ቢያብድም ቢሰክርም ታዲያ ምን ይፈረድበታል? ምክንያቱ ምንድነው ብትሏል? ፈኢነ ልየውመ አመሉን ወላ ሂሳብ። ዛሬ ያው መስራት ነው። ትልቁንም ትንሹንም መልካሙንም መጥፎን በጥቅሉ ይሰራል አንድ ሰው። የሚተሳሰበው የለም። ታዲያ ዲሞክራሲ ይመስለዋል። ዲሞክራሲ ግን አይደለም። ታዲያ ይህ አካል መቼም ዛሬ በዱንያ አመል እንጂ ሂሳብ የሚባል ነገር የለም፣ ኦዲት የሚባል ነገር የለም ይላል። ወገደን ነገ ግን አለ ነገ ዱንያ የሚባል ዓለም ካመለጠ በኋላ ሂሳቡን ወላ አመለ፣ በተቃራኒው መተሳሰብ እንጂ ኦዲት እንጂ አመል የሚባል ነገር ስላ የሚባል ነገር የለም። ያንን የስራ ዓለም ሁሉም ሰው አልፎታል ይላል። አይበቲ ፊላ ዱንያ መሆኗን እንወቃት። ዱንያን ከማስወቀስ ራሳችንንም ከምናስወቅስ በዱንያ ምን እንዴት መሆንን መኖር እንዳለብን በዱንያ ምን መስራት እንዳለብን ልናቅ ይገባል። አይበቲ ፊላ ዱንያ ማናት? የዱንያ ሐቂቃ ምንድነው የሚለው ማወቅ ግድ ይላል። አይበቲ ፊላ አላህ ሱብሓነሁ ወተዓላ በሐዲስ አልቁድስ ለነቢዩ በጅብሪል አማካኝነት መልእክት ላከላቸው። ይሄም ጅብሪል መጥቶ ከች ብሎ ምን አላቸው? ጅብሪል ከች ብሎ ምን አላቸው ለነቢዩ? ያቸም ያ ሙሐመድ አላቸው ኢስማ ሺእታ ፈኢነከ መይቱን፣ አንተ ኑርበት፣ የፈለከውን ያህል ኑር፣ የፈለከውን ያህል ኑር፣ ብትኖርም ትሞታለህ አላቸው። ወአህብ መን ሺእታ፣ የፈለከውን ውደድ አፍቅር፣ ምንም ችግር የለውም። ፈኢነከ ሙፋሪቁሁ፣ ያን የወደድከውንና መቼም ያፈቀርከውን አካል መለየትህ እንደማይቀር ደግሞ ይሄንንም ታሳቢ አድርግ አላቸው። ወአመል ማ ሺእታ፣ የፈለከውን ነገር ስራ፣ ብትፈልግ መጥፎ ብትፈልግ ደግሞ መልካሙን ስራ። ፈኢነከ ሙላቂህ፣ ማወቅ ያለብህ ነገር ያንን ነገር ታገኘዋለህ። መቼም መን አሚለ ሳሊሐን ፈሊነፍሲህ ወመን አሚለ ሳሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ነው። መልካም ስራን የሰራ ለራሱ መጥፎ ስራም የሰራ በራሱ ነውና፣ ስለዚህ ይሄን ስራዬን አገኘዋለሁ፣ ይደርስበታለሁ፣ ውጤቱ ወደ እኔም ነው የሚመጣው የሚለውን ነገር ሊያረጋግጥ ይገባል ብለው ሲሉ የአላህ መልእክተኛ በሐዲስ አልቁድስ በመጣው ጅብሪል ያላቸውን ነገር መቼም ጅብሪል ያላቸውን መልእክት ማለት ነው። ጅብሪል ይሄንን አለኝ ብለው ተናግረዋል ማለት ነው። ሌላኛው የአላህ መልእክተኛ ለዚህ ነበር የሚገረሙት። ብዙ ጊዜ ይገርማቸው ነበረ። የአላህ መልእክተኛ ከተገረሙበት ነገር አንዱ ኢንፊታሁ አብዋቡል ኸይሪ ወገፍለቱል ኢንሳኒ አንሃ። አያችሁ፣ የብዙ የመልካም ነገራቶች ሰው ብዙ ነገር ሰርቶ የሚጠቀምበት አጋጣሚዎች በሮች ክፍት ሆነው ሳሉ የሰዎች መዘናጋት በጣም ይገርማቸው ነበር የአላህ መልእክተኛ። አያችሁ አይደለም? ልብ በሉ። ብዙ የመልካም ነገር በር ክፍት ሆኖ ብዙ ነገር ኸይር ነገር መጥቶ በሩን ያንኳኳ የሰዎች መዘናጋት የአላህን መልእክተኛ ይገርማቸው ነበረ። ወሙላሀቀቱል ፊተኒ ሊልመሪ ወአደሙ ፊራሪህ፣ ብዙ ፈተና መጥቶበት ብዙ ነገር ተጋርጦበት ብዙ ነገር ጠብቆ